شهر التوبة شهر الوحدة أهلا يا شهر القرآن أهلا يا شهر الغفران أهلا يا شهر التوبة አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ተመልካቾቼ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ዛሬ ደግሞ ተወዳጁ የአረቦች ሩቢያን ወይም እኔ በእኛ አላውቀውም ማለት ነው እሱን አሰራር እስካሁን ይዤ አልመጣሁም። በቀላሉ ብዙ አይነት አሰራር አለው። ነገር ግን ዛሬ እኔ ይዤ የመጣሁት 3 አይነት የሩቢያን አሰራሮችን ነው። የምንጀምረው ደግሞ ከማጠቡ ነው ማለት ነው። እዚህ ጋር በጣም ሩቢያን ብዙ ቆሻሻ አለውና በዚህ መልኩ በእጅ እንኳን የማይወጡ ብዙ ቆሻሻዎች አሉት በመቀስ ማለት ነው። እና ውስጡ ጥቁር ነገር አለ። እሱን ደግሞ ሰንጠቅ አድርገን በወገቡ በኩል ነው የሚገኘው ጥቁር ነገር እዩት፣ እዚህ ጋር ማለት ነው በወገቡ እዩት። እሱን ካልወጣ ደግሞ በጣም መጥፎ ነው ማለት ነው። እሱን በደንብ ማውጣት አለብን ማለት ነውና በዚህ መልኩ ሁሉንም ነገር ካወጣን በኋላ በደንብ ማጠብ ማለት ነው። እና ደግሞ ሐል ምናምን እሱ ደግሞ አይችልም የመቆራረጥ ባህሪ ስላለው በተወሰነ በጣም እንትን ብለን ማጠብ አለብን ማለት ነው። እና እንደምታዩት በዚህ መልኩ አዘጋጅቼዋለሁ። ይሄ ደግሞ ቁንዶ በርበሬና ከዝበራ ዱቄትና ፋብሪካ በርበሬ የነሱ ነው። በሱ አሸዋለሁ። አሁን አንዱን አይነት ነው ማለት ነው የማሳያችሁ። በነገራችን ላይ በዚህ መልኩ መጥበሻውን ቅቤ ወይም ዘይት ቀባ አድርገን ገልበጥ እናደርገዋለን ማለት ነው። እና እንደምታዩት በዚህ መልኩ ቅቤ አድርጌበታለሁ ማለት ነው። እኔ እናንተ የፈለጋችሁትን ዘይት ማድረግ ትችላላችሁ፣ ዘይቱን ማድረግ ትችላላችሁ። እዚህ ጋር ነጭ ሽንኩርት ነው ማለት ነው። እና ያው እንግዲህ እሱና ዶሮ ሽታቸው ያው ትንሽ ከባድ ስለሆነ እዚህ ጋር ከስበራ እና ሎሚ ነው ማለት ነው። ግዴታ ሽታው ብዙ እንትን ስለማይል ሽታ አስለቃቂ ነገሮች ያስፈልጉታል ማለት ነው። እዚህ ጋር ደግሞ አንዱ አይነት ነው። እዛ ጋር የሰራሁላችሁ ደግሞ ይሄ ሁለተኛው አይነት ነው። እዚህ ጋር ዘይትና ሽንኩርት፣ ቲማቲም ነው እና ሳልሳ ማለት ነው። ወራገር አሁንም የቅድሙን ቅመም ጨመርኩት ማለት ነው። እዚህ ጋር ቃሪያ ነው ማለት ነው። እንደምታዩት ይሄም የተለየ ነው። ውሃ እንጨምርበታለን ማለት ነው። ለየትና ሼበት በእኛ ሀገር ምን እንደሆነ አላውቅም። ይሄን ደግሞ ለየት የሚያደርገው ይሄ ነው ማለት ነው። ሶስተኛው አሰራር ደግሞ ይሄ ነው ማለት ነው። ይሄም ተመሳሳይ ሆኖ ትንሽ ለየት የሚያደርገው በክሬም መሆኑ ነው ማለት ነው። እና እዩት እዚህ ጋር ሽንኩርትና ነጭ ሽንኩርት ቅቤ ማለት ነው። ከዛ አሁንም ሼበትና የበርበሬ ፍሬ እና ካሪ ባህር ሎሚና ክሬም ነው የጨመርንበት ማለት ነው። ክሬም ስላችሁ የምግብ ክሬም ነው፣ ወተት ምናምን አይደለም። ዘጋ ዛፈራን እና ሩቢያኑን እንደምታዩት ማለት ነው መጨረሻ ላይ ነው የምንጨምረው። መጀመሪያ ስለተጠበሰ ትንሽ ትንካል ነው በኋላ ሩዝ ላይ አድርገን እንበላለን ማለት ነው። እና ሩቢያን በጣም ማጠብ የሚያስፈልገው እንደገና ደግሞ በጣም አድካሚ ስራ ነው እና አረቦች በጣም ይወዱታል። እኛ ሀገር እንኳን ብዙ ጊዜ የተለመደ አይደለም፣ እነሱ ግን በጣም ይወዱታል ማለት ነው። እና በብዙ አይነት መንገድ ይሰራል። እኔ ከብዙ በትንሹ ነው ይዤ የመጣሁት። አሁን 3ቱን አይነት ነው። ዝም ብሎ ይጠበሳል። እንደገና ደግሞ ብዙ አይነት የሚጠበሰው ብቻ ወደ 3-4 አይነት ሞዴል አለውና እኔ ይዤ የመጣሁት ከብዙ በትንሹ ነው። ወደፊት እንደዚህ ጥሩ ስራዎችን ይዤላችሁ እንድመጣ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ ይሄን ይመስላል። يا شهر القرآن أهلا يا شهر الغفران أهلا يا شهر التوبة